ፓስተር ዳዊት ፋሲል ቪዲዮ አያይዛሉ። ውይ ጌታዬ እንዴት አይነት የሴት ንቀት! እኔ ለዳዊት ፋሲል ያለኝ ጥያቄ በእናት አላደክም? እናት ጸልያ ጇን ጭናብ ዳብሳ አላስተኛች? የእናት ፍቅር ሳታገኝ ነው ያደከው? ምን ነው ሴቶች እንደዚህ ናክ? እናት አባትን ስታበሳጭ አይተ ይሆን ወይ? እናት አንተን ታሰቃይ ነበር? የ2 ሚሊዮን ብር ቅናሹ ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69 ሺህ ብር እስከ 89 ሺህ ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሉታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ መሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ፣ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 400808 ይደውሉ። ሰመረ ሪል ስቴት ባላገር በሀገር። በየትኛውም ማህበረሰብ ውስጥ የሃይማኖት ተቋማት የሰላም የፍቅርና የሰዎች መታረቂያ ስፍራ ናቸው። የእምነት ቦታዎች ክብር ሲጠበቅ የማህበረሰብ ሰላም ይጠበቃል። ነገር ግን ይህንን ወደ ጎን በመተው በንጹሃን የጸሎት ስፍራዎች ላይ የሚፈጸሙ ጥቃቶችና ህገወጥ ድርጊቶች መስማት እጅግ ልብን ያሳዝናል። ከሰሞኑ ቤተክርስቲያን ያወደሙና ያፈረሱ ንብረት የዘረፉ አካላት ስለመኖራቸው መረጃውን አድርሰናችሁ ነበር። ሆኖም የአዲስ አበባ የሚመለከተው የመንግስት አካል ጉዳዩ ላይ ያልተጠበቀ ምላሽን ሰጥቷል። በድንገት ቤተክርስቲያንን ማፍረስና መስበር ሳይበቃ ንብረት በዘረፉ አካላት ላይም የተሰጠው ውሳኔና ብይን የህዝበ ክርስቲያኑን ቀልብና ልብ ስቧል። የመንግስት ያልተጠበቀ ውሳኔ ምን ይሆን? በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን አስደንጋጭ ትንቢት በነብዩ አንደበት ተነገረ። ይህን ባልናገር ጥሩ ነበር፣ ትልቅ ጦርነት አየው፣ መሬት በእሳት ትለበለባለች፣ ይህን ዓለም ሁሉ በሚዲያ ያያዋል፣ ራሳችሁን አዘጋጁ ሲል ነብዩ እጅግ አስደንጋጭና ህዝቡ ወደደም ጠላም ሊመጣበት ያለውን አስከፊ አደጋ በመግለጽ ትንቢቱን ተናግሯል። የእግዚአብሔር ሰው ነብይ ጆይጭሮ አንድ ክልል ላይ ከባድ ጦርነት ይነሳል፣ የጦርነት ገፍቶ የማንወጣው መከራም ይመጣል፣ ተራሮች በመሳሪያ እሳት ይዋጣሉ፣ ምድር ትጨነቃለች፣ የሚነሳ ወጀብ አለ፣ በዚህ ሁሉ ግን እግዚአብሔር እንዲህ ይላል ሲል ነብዩ ማስጠንቅቋል። አስከትሎም በመከላከያ ጦርነት ይከፈታል፣ ስፍራውና አካባቢው አመድ ይሆናሉ፣ ብዙ ሰዎች ይሞታሉ፣ የኢትዮጵያ ህዝቦች ሆይ ስሙ ተጠንቀቁ ሲል ሊመጣለውን አስከፊ ትንቢት የተናገረ ሲሆን በኢትዮጵያ ምድር ላይም ምድሪቷን ባድማ ላይ ያደርግ ያለ ዓለም ሁሉ የሚዘግበው ጦርነት መኖሩን በመግለጽም ትንቢቱን ተናግሯል። ነብዩ ተጠንቀቁ ሲል የተናገረው አስፈሪ ትንቢት ምን ይሆን? በሀገራችን ላይስ የሚመጣው ወደድንም ጠላንም የምናየው አስፈሪ እልቂት ምን ይመስላል? ጌታስ በነብዩ አንደበት ምን ሲል አስጠነቀቀ? የሚሉትን በመረጃችን ይዘራል። እንዲሁ በቆይታችሁ ከአንደበቱ ታደምጡታላችሁ። በመጨረሻም እጅግ አነጋጋሪና አስደንጋጭ ሆኖ ወቅታዊ መረጃዎችን ይዘረዳችሁ ቀርበናል። በቤተክርስቲያን ላይ የተፈጸመውን ጥቃት አጥብቃ ያወገዘችው ወንጌላዊት እጸገነት ኦርቶዶክሳውያን ተጠንቀቁ ስትል በቤተክርስቲያን ላይ የደረሰው ውድመትና ነውርን ይፋም አድርጋለች። ቤተክርስቲያንን ማፍረስ ዋጋ ያስከፍላል፣ እኛም መንካት ከኢየሱስ ጋር መጣላት ነው፣ ኦርቶዶክሳውያን ውርድ ከራሴ ማንንም ይሁን ማን ቢያርፍ ይሻላል ስትልም በድፍረት ተናግራለች። ይህ ብቻም አይደለም። በቤተክርስቲያን ላይ ዝርፊያና ጥቃት የፈጸሙትን አጥብቃ ያወገዘችው ወንጌላዊቷም ከጀርባ ሆነው ጥላቻን የሚሰብኩና ጥፋት የሰነዘሩት ላይ የእግዚአብሔር ቁጣ ይመጣባቸዋል ስትልም ከባድ ማስጠንቀቂያን ማስተላልፋለች። በተጨማሪም በፓስተር ዳዊት ፋሲል ላይ እኔ ለባለቤት አዘንኩላ ስትል የሰነዘረችው ምላሽና ያለህን የሴት ንቀት ቀንስ ስትል የሰጠችው ወቀሳም ትኩረትንም ስቧል። ወንጌላዊት እጸገነት ቤተክርስቲያንን ተከትሎ ለኦርቶዶክሳውያን የሰጠችው ማስጠንቀቂያና ለፓስተር ዳዊት የሰጠችው ምላሽን ይዘንላችሁ ቀርበናል። በቆይታችሁ ከአንደበቷ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ።
አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በእምነት ተቋም ውስጥ በመግባት ውድመት፣ ዝርፊያን የፈጸሙ 21 ተጠርጣሪዎች በቁጥጥር ስር መዋላቸው ተገለጸ። የወንጀል ድርጊቱን የፈጸመው ሰኔ 13 ቀን 2018 ዓ.ም ከምሽቱ 12 ሰዓት በለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው አያት 49 ቁጥር 2 የጋራ መኖሪያ ቤቶች ኮንዶሚኒየም አካባቢም ነው። በተጠቀሰው አካባቢ የሚገኘው ባዶ ቦታም በከተማው አስተዳደሩ ካቢኔ የመንግስት ሰማይ እንደራሴዎች ዓለም አቀፍ ቤተክርስቲያን የተወሰነ ሲሆን ቤተክርስቲያኑም ግንባታ አድርጎ አገልግሎት እየሰጠም ይገኛል። ሰኔ 13 ቀን 2018 ዓ.ም ከምሽቱ 12 ሰዓት ላይም ቁጥራቸው 21 የሆኑ የጋራ መኖሪያ ቤቶች የመንደሩ ነዋሪዎች በቡድን በመደራጀትና ቦታው የኛ ነው በማለት የቤተክርስቲያን ግቢን በኃይል ሰብረው በመግባትም 10 ሚሊዮን 132 ሺህ ብር የሚገመት ንብረት የመዝረፍ የማውደም ወንጀልን ፈጽመዋል። የወንጀል ድርጊቱ መፈጸም መረጃ የደረሰው የለሚኩራ ክፍለ ከተማ ፖሊስ ዋና መምሪያ በወንጀሉ ተሳታፊ የሆኑ ግለሰቦች ምንም እንኳን ከአካባቢው ቢሰወሩም ከያሉበት በቁጥጥር ስር ውለው ተገቢው ምርመራ እየተጣራባቸው ይገኛል። በቀጣይ በወንጀሉ ተሳታፊ ናቸው ያላቸው ግለሰቦች ላይም ክስ እንደሚያስመሰርት የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መሰል ድርጊቶች የሃይማኖት ግጭት የሚቀሰቅስና ተከባብሮ የኖረውን ሕዝብ በጥርጣሬ እንዲታይ የሚያደርግ በመሆኑም ሁሉም ሰው ተገቢውን ጥንቃቄ ማድረግ እንደሚገባው ማሳስቧል። ታዲያ በአጠቃላይ በአሁኑ ሰዓትም ቸርች ያፈረሱት በቁጥጥር ስር መዋላቸውና ሀያት 49 በምትገኘው ቤተክርስቲያን ላይ ጉዳት ያደረሱ አካላትም በሕግ ጥላ ስር መዋላቸውም ተገልጿል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በርካታ ትንቢታዊ መልእክትን ሲናገር የምናደምጠው ራሱን ሜጀር ዋን ነብይ ጆይጭሮ በማለት የሚጠራው የቤተክርስቲያን መስራችና ባለራዕይ ነብይ ጆይጭሮ በዛሬው ዕለት ከጌታ ተቀበልኩ ሲል የተናገረው ትንቢት እጅግ አስደንጋጭና ትውልደ ኢትዮጵያውያን ሁሉ በእግዚአብሔር ፊት ሊወድቅበት የተገባም ሆኗል። ይህን ትንቢት ባልናገር ይሻል ነበር ያለው ነብዩ አስደንጋጭ ትንቢት ነው። ትልቅ ጦርነት አየው። የኢትዮጵያ ሕዝቦች በእንባ ሆኑ። መሬት በእሳት ትለበለባለች። አንድ ክልል ላይ ከባድ ጦርነት ይሆናል። ይህ ጦርነት ገፍቶ የማይበርድ ከባድና መጥፎ ጦርነትን ይፈጥራል። ምድርና ተራሮች በመሳሪያ እሳት ይቀልጣሉ። አካባቢው ሁሉ አመድ ይሆናል። ብዙ ሰዎች ይሞታሉ። ምድሪቷ ላይ ደም ለመጠጣት ይወጣል ሲል ነብዩ የተናገረው እጅግ አስፈሪና አስደንጋጭ ትንቢትን ከአንደበቱ አድምጠን እንመለስ። ቅድም እየጸለኩ ያለው ያየው መልእክት ነው። ቅድም መድረክ ላይ እንደወጣ የጸለኩት መልእክት ያየው ቅድም እና ከባድ ጦርነት ያለው በመንፈስ ዓለም እና የሆነ ክልል አንድ ክልል ላይ ነው። አንድ ክልል ነውና ሌላ ቦታ አይደለም። በአንድ ክልል ላይ ከባድ ጦርነት ያለው። አዎ ከባድ ጦርነት ማለት ኦፊሻል ፋይት ማለት ነው ያለው ኦፊሻል ፋይት እና ገፍቶ የመጣ ጦርነት አያለው። በጣም ጦርነቱ ገፍቶ የመጣ ከባድ ፋይቲንግ አየው። አይ ዶንት ኖ እኔ መንፈስ ያየ ነገር ጸለው ለአገር ጦርነት አየው። ከባድ ጦርነት ነው አየና መጥፎ ጦርነት ነው። እሳት ከመሬት እንደዚህ ተራራ ሁሉ እሳት እንደዚህ እንደ እሳት የተራራ ማውንተን ላይ እንደዚህ እሳት እንደዚህ ሲለበለብ እሳት ማለት የመስራ እሳት ነው። ሪሊ እሳት ነው አየው እና ጸለው አንድ ክልል ላይ ነው ግን ሌላ ቦታ ተነሳ። በአንድ ቦታ ተነሳ ጦርነት ነው። ከባድ ጦርነት ነው። ሰምታችኋል? አይቼዋለሁ። ቅድም መድረክ ሲወጣ ነው ያው እኔ ነብይ ስለሆነ መልእክት ነው የሚያስተላልፈው። ህዝቡ እንዲጸለይ ነው የሚነገረው እና እግዚአብሔር ከዛም በኋላ አሁን የሚነሳ ንፋሶች የሚነሳ ወጀቦች እግዚአብሔር ጸጥ ያደርጋል። አሜን። እና ይሄ ነገር አይቼዋለሁና ቅድም መድረክ ሲወጣ ከባድ እሳት ነው አየው። ተራራ ላይ እንደዚህ የሚነደው እሳት ነው አየው። የሚነደው እሳት ሪሊ እሳት ነው ያየው። ይሄ ፌክ እንዳይመስላችሁ ፍሮንት ኦፍ ታላላችሁ ሪሊ እሳት እንደዚህ እዚህ እሳት እዛ እሳት ተከቦ እንደዚህ ተከቦ ሲዋጋ ያለው እና ፍሮንት ኦፍ ይሄ በቪዲዮ የሚታይ በካሜራ የሚታይ በኦፊሻል ሚዲያ የሚታይ ነገር ነው የሚያወራ። እዛ የሚደበቀው አይደለም። ኦፊሻል የሚታይ ጦርነት ነው የሚያየው። እና ከዚህ ነገር እግዚአብሔር እንደከለከላቸው ገፍቶ መጥቶ ጦርነት የተነሳ የተገፋ መጀመሪያው ተገፍቶ መጥቶ ነው ጦርነት የተነሳው። ሚሊተሪው ዓለም ውስጥ እዚህ መከላከያው አልተኮሰም እና ተገፍቶ መጥቶ ነው ሲመጣ ነው ጦርነት የተከፈተው። የሆነ ተራራ ተይዞ የሆነ አካል ተራራ ያዘና ከዛ መከላከያ በዚህ በኩል አለ
ተራራ ተይዟል። ተራራ ከዛ ያ አካል ተራራ ይዟልና እና ዝም ተብሎ ነበር። ተራራ ይዞ ገብቶ መጣ ነው መከላከያ ጦርነት ተከፈተው እና ጦርነቱ በጥቂት ሰዓት ላይ አመድ ነው አካባቢው አመድ ሂስ ሊሚቴሽን ታይም ላይ ከዛ ያ ሰዎችም ያ ጦርነትም በጣም ብዙ ሰዎች እልቅት አየው ብዙ ሰዎች አልቋል። ከዛ መከላከያ ያ ጦርነት ያሰበት ቦታ ተቆጣጠረ ያ እሳቱ ቦታ እና ከባድ ጦርነት ነው። አሁን እንደዚህ እንዳይመስላችሁ ኢትዮጵያ ውስጥ እግዚአብሔር ይሄ የሶዶም የሚጠጣ መንፈስ መግደል አለበት እና ይሄ ነግራችኋለሁና ቢተከር እባካችሁ በጌታ ፊት ላይ ሁሉ ኢትዮጵያ ሕዝብ ጸልዩ እና በቃ ይበቃል። አሜን ነው ወይ? እርስ በርስ መበላላት እርስ በርስ መገዳደል ላስት መበቃት አለበት። በዛ ወይ ድንገት ኦፊሻሊ መቶ ዝም ተብሎ መቶ በድምፅ ስሙ ጦርነት የሚተነሳ ተራራ ላይ ነው። እንደዚህ ማውንቴን እንደዚህ ፊት ለፊት የሚታየው ተራራ ማለት ነው። እንደዚህ ተራራ ተይዞ ተራራ አልፎ ሲመጣ ነው መከላከያ ጦርነት ውስጥ ጀመረ እንጂ ራሳቸው ነው የመጡት። የሆነ አካል የሆነ ክልል የመጣ ጦርነት ነው። ከየሆነ ክልል እንደዚህ ሂድ እንደዚህ ግፋ ብሎ ዝም ብሎ መሳሪያ ይዞ ቁጭ ያለው መከላከያ ገብቶ ሊመጡ ሲል ነው ጦርነት የተነሳው። ከዛ ከባድ በዘው ለ20 ደቂቃ ለ1 ሰዓት ከባድ ውድመት ነው። ከዛም በኋላ መከላከያ ቦታ ተመልሶ ተቋጠረና የተወረወረ ቦምብ የተወረወረ ፈንጅ የተወረወረ ምንድነው እሳት እንደዚህ ማድረግ ላይ እንደዚህ ከተራራ ስለበለበ አየውና ቅድም መድረክ ላይ ወጣ ጸለው ለሀገራችን እኔም ጸልያለሁ። እግዚአብሔር ደግሞ ለሀገራችን ሰላም ያደርጋል እና ጸለው ክልል ነው የሆነ ክልል ነው መጣው ከአንድ ክልል ሁለት ክልሎች ተስማምቶ ግን ጦርነት የመጣ በአንድ ክልል ነው። እንደዚህ ቆርጦ ነው መጣው። ስሙ እንደዚህ የተዋጋ አልመጣም እኮ ዝም ብሎ መጥቶ ተራራ ያዙ። ዝም ብሎ መከላከያም በዚህ በኩል መከላከያ ያያል። ዝም ብሎ መጡና ተራራ ያዙና ዝም ብሎ እያዩ ያለ ጦርነት ተከፈቱ። ከዛም በኋላ ነው መከላከያ ጦርነት ተጀመረው። ግን መጀመሪያ እየተዋጋ አልመጣም። ዝም ብሎ እንግዲህ እንደ ተከትሎ መጥቶ ነው። ጥንቃቄ አድርጉ ጸለውና እግዚአብሔር ለሀገራችን ደግሞ ኢትዮጵያ ውስጥ ያለው ወጀብ ኢትዮጵያ ውስጥ ያለው ንፋስ እግዚአብሔር ጸጥ አድርጓል። በስተመጨረሻ ወደ ያዝንላችሁ መረጃችን ተሻገርኩ። ወንጌላዊት እጸገነት በቅርቡ በሀያት አርባ ላይ የቤተ ክርስቲያን ውድመትና ዘርፊያ በኦርቶዶክሳውያን መፈጸሙን ተከትሎ አጥብቃም አውግዘዋለች። በንግግሯ ወንጀሉን የፈጸሙት ተከሳሾች ብቻ ሳይሆኑ ከጀርባ ሆነው ጥላቻን በሚሰብኩ የሃይማኖት አባቶች ጭምር መፈጸሙንም በድፍረት ተናግራለች። በተለይም የሃይማኖት መሪዎች አባቶች እግዚአብሔር ይቀጣቸዋል ስትልም አስጠንቅቃለች። ኦርቶዶክሳውያን ውርድ ከራሴ ስትል በሀያት አርባ የደረሰውን ግፍም ይፋም አውጥታለች። ሌላው ተመልካቹን ያስገረመው ወንጌላዊት እጸገነት በፓስተር ዳዊት ፋሲል ላይ የሰነዘረችው ጠንከር ያለ ትችት ነው። ፓስተር ዳዊት ሴት ፓስተር መሆን አትችልም ሲል በተናገረው ንግግር ላይም እኔ ለሚስትህ አዘንኩላት አንተ የሴት ንቀት አለብህ በማለትም ፊት ለፊትም ተናግራለች። አድማጮቻችን ወንጌላዊት እጸገነት ለኦርቶዶክሳውያኑ ውርድ ከራሴ ስትል ያስተላለፈችውና ያስጠነቀቀችበት መልእክቷ ምን ይሆን? ከአንደበቷ አድምጠን እንመለስ። ሰላም ወገኖች ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት እጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት አገልግሎቴ ነው። በዚህ አገልግሎት ከሚታየው ከሚሰማው አንፃር እግዚአብሔር ምን ይላል በሚለው በቃሉና በመንፈሱ በመፈተሽ የገባኝን አስተላልፋለሁ። መቼም መጨረሻው ዘመን መቅረቡ ግልጽ ነው። እየገፋ ነው። በተለይ በሀገራችን በጣም የሚያስደነግጥ ሁኔታ ነው ያለውና ጌታ ይርዳን እላለሁ። ለማንኛውም መልእክቴን ከማስተላለፌ በፊት አጭር ጸሎት ላድርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ አንተ መልካም ነህ። ምሕረት ቸርነት ስላላለቀ እናመሰግናለን። አሁን ደግሞ ጌታ ሆይ ለሰጠኝ መልእክት ደግሞ ክብር ሁሉ ምስጋና ሁሉ ላንተ ተጠቅልሎ ይግባ። ጌታ ሆይ መንፈስ ቅዱስ አግዘኝ፣ የሰሚዎች ጆሮ ይከፈት። እግዚአብሔር አባት ሆይ ሁሉን ላንተ አሳልፍ የሰጠው ጊዜውን ሰዓቱን አንተ ተረከብ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ፣ አሜን። እግዚአብሔር የተባረከ ይሁን። ወገኖቼ በጣም እንደ መግቢያ የማደርገው ትላንት ጀምሮ የተሰማው ነገር በዚህ አማኞች ቤተክርስቲያን ላይ ውድመት እየደረሰ ነው። እሱ ነው እንደ መግቢያ የማደርገው። በጣም የሚያሳዝን ዜና እየተሰማ ነው ኢትዮጵያ ውስጥና ያለው ቁስል ሳይበርድ ሰው ቁስሉን ሳያሽር የገባበትን መዘዝ ሳያሽር ሳያድን እንደገና ደግሞ እንደ እግዚአብሔርን እንደሚያውቅ ራሱን ክርስቲያን ነኝ ብሎ የሚጠራ ማህበረሰብ
የወንጌል አማኞችን ቤተክርስቲያን ማፍረስ እንዴት ሆነ ብዬ እኔ በጣም ተደንቄያለሁ፣ ተገርሜያለሁ፣ ደንግጫለሁ። ለምንድን ነው የእግዚአብሔር ቤት ማፍረስ በጣም ዋጋ ያስከፍላል። በእውነት ነው የምለው። እኔ ሙስሊሞች እኮ ተነስተው የወንጌል አማኞችን የክርስቶስን ተከታዮች ቢያሳድዱ ስም አለው፣ የሚጠበቅ ነገር ነው። የክርስቶስ ተቃዋሚ መንፈስ ያለው ሰው ማለት ነው። እንዴት ነው ኦርቶዶክሳውያን በደቦ ወጣችሁ የወንጌል አማኞችን ቸርች ብታፈርሱት? ያዘው በለው ብላችሁ ዝርፊያ ራሱና በጣም አዝኛለሁ። እኔ ቪዲዮ አያይዣለሁ። በጣም ያልተጠበቀ ነገር ነው ይሄና አንድ ነገር ግን ነግራችኋለሁ። ወንጌል አይቆምም። በየትኛውም ሁኔታ ቢሆን ወንጌል አይቆምም። እንደውም የወንጌል ባህሪው መቀጠል ነው። በመከራ መሃል፣ በስደት መሃል ወንጌል እየጨመረ ይሄዳል እንጂ አይቆምም። በዚህ ተስፋ ቁረጡ። ስለዚህ የባሰው መጣ ብያለሁ። እኔ የባሰው መጣ። ምን ነካችሁ ኦርቶዶክሳውያን? ምን ነካችሁ? ምን ነካችሁ? እንዴት ነው የእግዚአብሔርን ቤት የምታፈርሱት? በእውነት ነው የምላችሁ። ያቺ ምድር እኮ ፕሮቴስታንት ባትኖር፣ ፕሮቴስታንት የወንጌል አማኞች ባይኖሩ ያቺ ምድር የበለጠ ሲኦል ትሆን ነበረ። ለምን? በጣም ነው የሚጸለየው። እኛ ከጸሎት ሌላ የምናውቀው ነገር የለም፣ ክርስቶስን ከመመስከር ሌላ። ምንድነው እንደዚህ አይነት ጥላቻ በኦርቶዶክሳውያን ዘንድ? እና እናንተን አሁን ሰሞኑን ቤተክርስቲያናችን ተቃጠለ፣ ሰው ተገደለብን ብላችሁ ሁላችንም ስንጸልይ ነበር፣ ትኩረት ሰጥተን ስናወግዝ ነበረ። እንዴ እኛ እኮ የወንጌል አማኞች እኮ የኦርቶዶክስ ጠላት አይደለንም። በጣም ነው የምንወዳችሁ። በጣም ነው ወደ ወንጌል ወደ ክርስቶስ ወንጌል እንድትመጡ እውነትን እየሰበክን ያለ ነው። አህያውን ፈርቶ ዳውላውን ብያለሁ እኔ። የወንጌል አማኞች ባንናገርም ውጊያችን ከደምና ስጋ ጋር አይደለም። አምላካችን ግን ጣልቃ ይገባል። አዲስ አበባ መሃል ሀያት 49 የሚባለው ቦታ ማለት ነው። በጣም የሚያሳዝን ነገር። ክርስቶስ ኢየሱስን አውቃለሁ እያለ ክርስቲያን ነኝ እያለ ቤተክርስቲያን እያፈረሱ ተመልክተናል። ሌላ ቤተክርስቲያን ደግሞ የተዘረፈ አለ። እንዴ ፊታችሁን ወደኛ ዞራችሁ እንዴ? እኛ የክርስቶስ ወዳጆች እንጂ ጠላቶች አይደለንም። ስለዚህ ኦርቶዶክሳውያን ከሰዓት ጋር አትጫወቱ። ከሰዓት ጋር እየተጫወታችሁ ነው። በሃይማኖታችን ምክንያት እየተሰደድን ነው፣ እየተገደልን ነው እያላችሁ ዛሬ ደግሞ በእኛ በወንጌል አማኞች ቤተክርስቲያን ተነስታችሁ ቤተክርስቲያን ብታፈርሱበት ምንድን ነው የመጣው? what happened? ምን ሆናችሁ ነው? ሲሆን እንደ ክርስቶስ ተከታይ ጌታን እናቃለን ካላችሁ፣ ክርስቲያንን እግዚአብሔርን እናቃለን ካላችሁ፣ አንድ ላይ ክርስቲያን በክርስቶስ ኢየሱስ የሚያምን ሁሉ አንድ ላይ ተባብሮ የክርስቶስ ኢየሱስን ተቃዋሚ በጸሎትና በእግዚአብሔር ቃል በወንጌል ማሸነፍ ሲገባን፣ መያዝ ሲገባን፣ እንዴት ሆኖ ነው ኦርቶዶክሳውያን እንደዚህ የወንጌል አማኞችን ጠምዳችሁ ያዛችሁት? ይሄ የመጥፊያችሁ መንገድ ነው። መጥፊያችሁን እያፋጠናችሁ ነው። እንዴ ዓለም ውስጥ ጠፍታችሁ ጨለማ ውስጥ ስትሆኑ ባለው ክፋት ውስጥ ባለው የዲያብሎስ ስራ ውስጥ ስትመላለሱ ምንም ያላሉት የገዛ ወንድሞቻቸው ልክ የክርስቶስ ወንጌል ገብቷችሁ ወደ ብርሃን ስትመጡ ይጠሏችኋል። ምንድነው ካላችሁ ጨለማ ህዝቤ ዕውቀት ከማጣት የተነሳ ጠፍቷል። ስለዚህ በእኛ አካባቢ የወንጌል አማኝ ቤተክርስቲያን ሊኖር አይገባም እያሉ ነው አሉ። በደቦ ወጣው ያፈረሱት የወንጌል አማኞች ቤተክርስቲያን ምንም አይነት ችግር ባልተፈጠረበት በዚህ አካባቢ ቤተክርስቲያን ሊተከል አይገባም የሚል ድፍን የሆነ ጥላቻ ሰዎች ተነሳስተው በክፋት እንደዚህ አይነት ችግር ፈጥረዋል። አሳፋሪና ዋጋ የሚያስከፍል ነገር። አጥር በማፍረስ ቤተክርስቲያንን በመዝረፍ ወንጌል ይቆማል ብላችሁ ካሰባችሁ ተሳስታችኋል። አትልፉ። ወንጌል አይቆምም። ይልቁንስ በአደባባይ ይኸው ክርስቶስ ኢየሱስ የማርያም ልጅ ቪዲዮ አያይዛለሁ ሁለቱንም። በአደባባይ የማርያም ልጅ ነብይ እንጂ የእግዚአብሔር ልጅ አይደለም ማለት ምን ማለት ነው? በመንፈስ አልተጸነሰም ማለት ነው። የማርያም ልጅ ኢየሱስ ብለን የምንጠራው ነብይ ነው። በእስልምና ትክክለኛ ነብይ ወደ ኢስላም ሲጣራ የነበረ ነብይ ነው። ነብይ ነኝ እያለ ጌታ ነው ማለት ከባድ የሆነ ኃጢአት።
ቅድስት ድንግል ማርያምን ጸጋ የሞላብሽ ብሎ ገብርኤል የነገራት ታሪክ ጌታ ኢየሱስ ክርስቶስን የጸነሰችው በመንፈስ መሆኑ ውሸት ነው ማለት ነው። በማዘንድ በሙስሊሞች ዘንድ ይሄንን ደግሞ በአደባባይ እየሰበኩ ነው። ስለ ክርስቶስ ኢየሱስ እንደፈለጉ ሙስሊሞች ሲዋሹ፣ ሲያዋርዱት፣ ሲያቀሉት አምላክ አይደለም ሲሉት ምንም አትልም ኦርቶዶክስ ምንም ዚፕ። ያልሆነችውን ግን ማርያም ቤዛ አይደለችም ተብሎ እውነት ሲነገር ግን ምድሪቷ ትናወጣለች። አሁን ግን የኦርቶዶክስ አማኞች ፊታቸውን ወደ ማን አዙረዋል? ወደ ወንጌል አማኞች። ስሙኝ፣ ተጠንቀቁ፣ ዋጋ ያስከፍላል። አሁንም ያለፈ በወንጌል አማኞች ላይ የሰራችሁት ግፍ ይኸው አሁን ዕዳ እየከፈላችሁ ነው። ዕዳ ውስጥ ገብታችኋል። የራሳችሁን ቤት አስተካክሉ። መጀመሪያ ከእግዚአብሔር ጋር ታረቁ። መጀመሪያ ወደ ንስሐ ኑ። መጀመሪያ ትውልዳችሁን አስመልጡ። መጀመሪያ እውነተኛውን የክርስቶስ ኢየሱስ ወንጌል ባለመስበካችሁ ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል እንዲል ይኸው አሁን የወንጌል አማኞችን ቤተክርስቲያን ማፍረስ ጀመራችሁ። እግዚአብሔር ይቅር ይበላችሁ። በዛሬው መልእክቴ እግዚአብሔር እንደ ሰው አያይም የሚል አርስት ነው እየሰጠሁት። እግዚአብሔር እንደ ሰው አያይም። እኔና እናንተ እንደ ሰው የምናይበት እይታና እግዚአብሔር የሚያይበት እይታ የተለያየ ነው። ምን ብትሉኝ ሰው ከሆነ ነገር ተነስቶ በሆነ ምክንያት በስጋ ማንነቱ በስጋ መረዳቱ አእምሮውን አሳምኖ የራሱ የሆነ እምነት ያዳብራል ሰው። ምክንያቱም አስተዳደግ ሊሆን ይችላል፣ የኖረበት አካባቢ ሊሆን ይችላል፣ የመጣበት ቤተሰብ አቋም ሊሆን ይችላል፣ ያደገበት ማህበረሰብ ይወስነዋል። እና ይህንን መሰረት ያደረገ ሰው ወደ እግዚአብሔር ቃል ሲመጣ የእርሱን እምነት ለማጠናከር በስጋ ያመነውን የኖረበትን ያደገበትን የተማረውን ከወላጆቹ ያየውን የአካባቢውን ነገር ይዞ ወደ ክርስትና ሲመጣ ወደ እግዚአብሔር ቃል ሲመጣ ክርስቶስን ወደ ማወቅ ሲመጣ ያንን ይዞ የመጣውን እምነቱን በእግዚአብሔር ቃል ለማጽደቅ ቃል እየጠቀሰ ያንን እምነቱን ያንጸባርቃል፣ ደግሞ ለማሳመን ይሞክራል። ምለውን ሐሳብ ያዙልኝ። በጣም ሴቶች የሚንቁ ሰዎች አሉ። ካስተዳደጋቸው ሊሆን ይችላል። በተለይ አገልጋይ ሆነው ሴቶች የሚንቁ ምሳሌ አነሳለሁ ዛሬ ከዋናው መልእክቴ ጋር የሚሄድልኝ ማለት ነው። አገልጋይ አነሳለሁ ዛሬ። ይቅርታ አድርጉልኝ። ምን ብያለሁ እኔ? መንፈሳዊ ጽንፈኞች ብያለሁ እኔ። መጽሐፍ ቅዱስ እንዳልኳችሁ ምንድነው የህይወታችን መመሪያ ነው። አንዳንድ ሰዎች የስጋ አስተዳደጋቸውን የሆነ ነገራቸውን ይዘው አገልጋይ ሲሆኑ ያንኑ ያንጸባርቃሉ ከእግዚአብሔር ቃል ጋር ያስታከኩ ማለት ነው። ለዚህ ደግሞ ምሳሌ ምንድነው ካላችሁኝ ሴትን የሚያናንቅ የሚያጣጥል በመጽሐፍ ቅዱስ ውስጥ እነ ዴቦራ እነ አስቴር እነ አቢጋኤል ሲናማዊቷ ሴት የሰማርያ ሴት እግዚአብሔር ተጠቅሞባቸዋል። ፓስተር ዳዊት ፋሲል ቪዲዮ አያይዛሉ። ውይ ጌታዬ እንዴት አይነት የሴት ንቀት! ምን መጽሐፉ ያለውን ይበል ችግር የለውም፣ ግን የምታቀርብበት መንገድ የሴቶችን ሞራል ይነካል። ግን የምታቀርብበት መንገድ ቤተ ክርስቲያን ውስጥ ቁጭ ያሉትን ሴቶች እኔ አልቀመጥም እዛ ቤት። ለምን እቀመጣለሁ? ስሙኝ ያለውን አያይዛለሁ። በምንም አይነት ሁኔታ ሴት ልጅ ቤተ ክርስቲያን አትመራም። በስፔሻሊ ሴት ነቢያት በእግዚአብሔር ቤተ ክርስቲያን ስር በመሪዎችና በሽማግሌዎች ስር እየታዘዘች ነው እየኖረች ያለችው ወይስ ለብቻዋ ላስቲክ ወጥራ ነው እያገለገለች ያለችው? ከዛ ትሄዳላችሁ። የሚገርምኝ ወንድ ሆኖ ሴት አገልጋይ እጅ ጭናበት ምጸልይ፣ ይህም ያገባል እንግዲህ። ካገባ ደግሞ እጅግ አሳፋሪ ነው። እሱ ሚስቱ ላይ ጭኖ መጸለይ ሲገባው የጎረቤት ሴትዮ እሱ ላይ ጭና ስትጸልይበት ሼም። በመንፈስ ዓለም ላይ በየትኛውም ሁኔታ የፊልጶስ 4 ሴቶች ልጆች ነቢያት ቢሆኑ ቤታቸው የመጣው ወንዱ ይለግል እጃቸው። እኔ ለዳዊት ፋሲል ያለኝ ጥያቄ በእናት አላደግም? እናት ጸልያ እጇን ጭናብ ዳብሳ አላስተኛች? የእናት ፍቅር ሳታገኝ ነው ያደግከው? ምን ነው ሴቶች እንደዚህ ናክ?
ምን ነው ሴቶችን ተጸየፍክ? ለምን ብትሉኝ ካነጋገሩ ነው። ምን እናት አባትን ስታበሳጭ አይተ ይሆን ወይ? እናት አንተን ታሰቃይ ነበረ? ዳብሳ አጥባ አብልታ እንደው በየትኛውም ዕድሜ ብንሆን እናት የእናቶች ጸሎት የእናቶች ዳበሳ እጃቸው ራሱ መድኃኒት አይደለም? ወንድ ልጅ በፍጹም ሴት ልጅ እጇን ጭና ልጸልይላ አይገባም፣ ውርደት ነው። አንተ ደግሞ ነገ ልታገባ ነው ወይ? ይሄንን ነው የተናገረው። ወይ ደግሞ በፍቅር ህይወት የጎዳች ሴት ትኖር ይሆን? ልረዳ ሞከርኩኝ እኔ ወንድም አለ ልረዳ ሞከርኩኝ። እንደዚህ አይነት የጥላቻ ስብከት ካውዱ ውጪ ነው። በመጽሐፍ ቅዱስ ውስጥ በነብይነት የተጠቀሱ ብዙ ሴቶች አሉ። ምሳሌ ማርያም የሙሴ እናት፣ የሙሴና የአሮን እህት በዘጸአት 15:20 ላይ የአሮን እህት ነብይቱ ማርያምም ከበሮ በእጇ ወሰደች፣ ሴቶችም ሁሉ በከበሮና በዘፈን ከኋላ ወጡ ይላል። እንደገና መሳፍንት 4:4 ላይ ዲቦራ በዳኝነትና በጦርነት ትእዛዝ የመራች ወንዱን ያንቀጠቀጠች what you talking about? በዚያን ጊዜ ነብይቱ የለፊዶት ሚስት ዲቦራ በእስራኤል ላይ ትፈርድ ነበረች። በእስራኤል ላይ የምትፈርድ ሴት በእግዚአብሔር ጸጋ። እግዚአብሔር እንደሚያይ ሰው አያይም፣ ሰው እንደሚያይ እግዚአብሔር አያይም። እናንተ ሐዋርያት 21:8 እና 9 ደግሞ በነገውም ወተን ወደ ቂሳሪያ መጣን፣ ከሰባቱም አንድ በሚሆን በወንጌላዊ በፊልጶስ ቤት ገብተን በእርሱ ዘንድ ተቀመጥን። ለእርሱም ትንቢት የሚናገሩ 4 ደናግል ሴቶች ነበሩ። እና ወንዶች ናቸው። እና ጓዳ ተጠቅማ በመጋረጃ ተከልላ እዛ ቁጭ ትበል ሴት እንደ ጠንቋይ እየሄዱ ነቢያት ሲፈልጉ እዛ ይሄዱ። እኔ ምን አይነት አስተሳሰብ እንደሆነ አላቅ። ወንድም አለ ፕሊስ አስተካከል። መልካም አባት መሆን መልካም ባል ከመሆን ይጀምራል። ሁሉም አባት አይደለም እኮ። መልካም አባት መጀመሪያ መልካም ባል ሲሆን ነው። መልካም ባል ያልሆነ መልካም አባት ሊሆን አይችልም። ኖ ስለዚህ ዮሴፍ ያልተነገረለት መልካም አባት ነው። ዮሴፍ የማርያም እጮኛ፣ በኋላ ያው አብረው ኖረው የወለዱት ማለት ነው። የማርያም ባለቤቷ ነው። በዛን ወቅት ግን እጮኛዋ ነበረ። የተጻፈልን ስለሆነ ወደ ግራ ወደ ቀኝ አንልም፣ ተጽፎልናል እዚህ ጋር ስሙኝ። ዮሴፍ የማርያም እጮኛ የኢየሱስ ክርስቶስ አባት በምሳሌነት አነሳለሁ ዛሬ። በነገራችን ላይ ትውልድ ሁሉ ከአባቱ ይልቅ እናቱን ይወዳል፣ ያከብራል። ይህን ልብ ብላችኋል? በአሜሪካን ሀገርም ይሁን በኢትዮጵያም ይሁን በየትኛውም ሀገር ትውልድ ከአባት ይልቅ እናትን ይወዳል። ለምን በሉኝ? ብዙዎች እናታቸውን እንጂ አባታቸውን አያውቁም። አንድ በሉኝ። ልጅን የማሳደግ ኃላፊነት የወደቀው በእናት ጫንቃ ላይ ስለሆነ መልካም ያልሆነ አባት እናትን ሊንቅ ሊያጣጥል አይገባም። መልካም አባት ከሆንክ የልጅን እናት አታጣጥልም፣ አትንቅም። ለምን? ከልጁ በፊት ያገኘው የልጁን እናት ነው። አሎ የልጅን እናት ካላከበርክ አንተ ለልጅ መልካም አባት አይደለም። ብዙ እናቶች ሴቶች የቤቱ መብራት እና ሞተር ናቸው። ሴቶች አባቱን የማያውቅ ትውልድ እናቱን ያመልካል። ክርስቶስ ኢየሱስን ስለማያውቁ በምድራዊ ሕይወትም ከአባታቸው ይልቅ እናታቸውን ስለሚወዱ ኦርቶዶክሶች ማርያም ቢሉ ምን ይደንቃል? ለእናት ያላቸው ፍቅር ነው ማርያም ላይ የተገለጠው። ስሙኝ፣ ማርያም የሚሉት የአባት ፍቅር አያውቁም። ነፍሱን ከሰጣቸው በመስቀል ላይ ከተንጠለጠለው ልጇ ኢየሱስ ክርስቶስ ይልቅ እናቱ ማርያምን ይወዷታል፣ ያከብሯታል፣ ያመልኳታል። ምክንያቱም እናቱን እንጂ አባቱን የማያውቅ ትውልድ ማርያምን ይወዳል። የማርያም ንግስ ከኢየሱስ ንግስ ይበልጣል።
በዓለምም ከአባቶች ቀን ይልቅ የእናቶች ቀን ይደምቃል። አይገርማችሁ? የእናቶች ቀን ድምቅ ይላል። አስባችሁታል? ቤተክርስቲያን የእግዚአብሔር ቤት ያለ ሴቶች ተሳትፎ አስቡት እንግዲህ አሁን ቤተክርስቲያን ያለ ሴቶች ቤተክርስቲያን ውስጥ ባይኖሩ ኖሮ እግዚአብሔር ለሴቶች ጸጋ ሰጥቶ ቤተክርስቲያን ውስጥ ደጋፊዎች ባይሆኑ ኖሮ ቤተክርስቲያን ባልሆነች ነበር። እናንተ ስሙኝ፣ ቤተክርስቲያን ውስጥ እግዚአብሔር እኛን ሴቶችን አስቀምጦ ወንዶቹ በማይሞክሩት ስፍራ በተለይ በጸሎት እስቲ የጸሎት ግሩፕ እዩ። በየቤተክርስቲያኑ የጸሎት ግሩፕ ማን ነው? እናቶች። የጸሎት ግሩፕ ማን ነው? ሴቶች። ጓዳውን የተሸከሙ ነው ሴቶች። ወንዶች እኮ አደባባይ ለመታየት ነው። ሱፍ ለብሶ ገጭ ለማለት ነው። ጓዳውን የጀርባ አጥንት ሆነን የያዝነው እግዚአብሔር በሰጠን ጸጋ እኛ ሴቶች ነን። ጸጋውን ያልከለከለን በፍቅርና በክብር የያዘን ጌታ ስሙ ይባረክ። ወንጌል አማኞችን ማይሳደብ ካህን የለም። ቪዲዮ አያይዛለሁ እና አንድ ላይ ተጠራቅሞ የቲክቶክ ቪዲዮ አግኝቼ ነው። አሁን ደግሞ ስድቡ ቀረና ወደ ቤተክርስቲያን ማፍረስ ገባችሁ። ፕሮቴስታንት ሞቷል። የሞተ ማይሞታት ወረጋ እንደ ዲፍረንት ሆነ የዚህ ውሸታም አጭበርባሪ ውሸታም ፕሮቴስታንት ጎረምሶች ቢዝነስና ኢየሱስ የተካታባቸው ገንዘብና ግንዛቤ ጦርነት የከፈለባቸው ናቸው። እነሱ የራሳቸው መዓዛ የላቸውም፣ የቅዱሳን መዓዛ የላቸውም። ቁርጥ አባታቸው ሰይጣንን ይመስላል። ማር አይጠበቅም እንደሚባለው ምን ጊዜም ከመናፍቃን ምንድነው የምንጠብቀው? ምንም አንተ የግብር ልጆቹ የአሪዎስ ወንድም የመቅዶኒዎስ ታናሽ የንስጥሮስ አበጋዝ አንተ የናቡከደነጾር መልእክተኛ የሰዶም ነጋሪት መቺ ወይንህ ከገሞራ አንተ ሰዶማዊ አንተ የገሞራ ልጅ ዳሩ ይገባል። መናፍቃን እግዚአብሔር ስለዳ ማህጅ መናፍቅ ጸሎት የእንስሳ ነው። ወጋዝ ፕሮቴስታንት እምነት መሰረት የለውም። ተስፋው ምድራዊ ነው። ወዳቸው ክብራቸው አላህ እኛን እኮ ነው የሚሳደቡት። ብትሳደቡት እኮ የኢየሱስ ክርስቶስን ተከታይ እኮ ነው። ይሄ ተረት እኮ ይሄ ክፉ አንደበታችሁ እኮ ትውልዱን አጥፍቶ ዛሬ የእናንተ ቤተክርስቲያን መቆም ራሷን መቻል አቅቷት ይሄው ለጠላት በሯ ክፍቶ ነው። ዮሴፍ ግን በማቴዎስ 1 ላይ ቁጥር 18 እንደዚህ ይላል፣ የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ጠባቂዋ ነው ለምትሉ ደግሞ በታጨች ጊዜ ሳይገናኙ ግብረ ስጋ ግንኙነት ሳይጀምሩ ይሄ እኮ ግልጽ የሆነው ነገር በሕግ አጠምዝዘው ጠባቂዋ ነው ምናምንዋ ነው ና ጮኛዋ ነው። ከዛ በኋላ ተጋብተው ሌሎች ልጆች ወልደዋል። ፒሪየድ። ከመንፈስ ቅዱስ ጸንሳ ተገኘች። ከዛስ ቁጥር 19 እጮኛዋ ዮሴፍ እዚህ ጋር ዮሴፍን ነገር ይውል ብቻ ጻድቅ የሆነ እጮኛ ይስጣችሁ። እናንተ ጻድቅ የሆነ ባል ይስጣችሁ። ጻድቅ የሆነ ወንድ ይስጣችሁ እንደ ዮሴፍ። ከዛ ዮሴፍ ምን አረገ? ሊገልጣት ስላልወደደ ቺናት ምስጥሮ ለጮኛው ያለው ፍቅር ገና እኮ መልአኩ ሳይገልጥለት ነው። በስውር ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። አይታችኋል? ለምን ብትሉኝ በአይሁድ ሕግ የታጨች ሴት አርግዛ ብትገኝ ተወግራ ትሞታለች። ወደ ራሳቸው አምጡት፣ ወደ ዘመኑ ወንዶች አምጡት። ሰበብ ፈልገው ሴት ልጅን ይገላሉ፣ ያጎሳቁላሉ፣ ያዋርዳሉ። እንኳን ጸንሳ ተገኘች ተብሎ ቀርቶ ከሆነ ሰው ጋር ስትሄድ አየናት። ነብር ናቸው። ነብር የራሳቸው ጥፋት ምንም አይነሳ። በተለይ የአገሬ ወንዶች ስሙ፣ ከዮሴፍ ተማሩ። ዮሴፍ ምን አረገ? በስውር ሊተዋት አሰበ። አቤት እንዴት መልካም ባል ነው! እንዴት መልካም እጮኛ ነው! አስባችሁታል? ሊያገባት የጓጓላት ያቺ ቆንጆ ወጣት እጮኛው አርግዛ ተገኘች ሲባል የትኛው መንፈስ፣ የትኛው ቅንነት፣ የትኛው ደግነት ነው በስውር ልትተዋት የምታስበው? ወንድም አለ ገበና ሸፋኝ ባለህ ወይስ በሳር በቅጠሉ ሚስትህን ታዋርዳለህ? የልጆችህን እናት ዝቅ ከፍ ታደርጋለህ? ራስህን ጠይቅ። እንዴት አይነት ፍቅር ነው? እግዚአብሔር ባሎችን ያዘዘው ነገር ቢኖር ሚስቶቻቸውን እንዲወዱ ነው። አንድ ነገር ትልቅ ትእዛዝ አዟል እግዚአብሔር ለወንዶች ለባሎች
ምን ሚስትህን ውደድ። ምን እንዴት? ክርስቶስ ኢየሱስ ቤተክርስቲያን እንደወደዳት። አያያ ኃይለኛ መውደድ። እግዚአብሔር የሰጠው ትእዛዝ ለወንዶች ሚስቶቻቸውን እንዲወዱ። ወንዶች ደግሞ በዚህ ዘመን ያቃታቸው ትልቁ ዳገት የሆነው ነገር ሚስቶቻቸውን መውደድ። ምን ሆናችሁ ነው ሚስቶቻችሁ መውደድ ያቃታችሁ? ምን ነካችሁ? እንደ ሚስት እንደ ሴት ደግሞ እኛ ከወንድ የምንፈልገው ነገር ምንድነው ካላችሁኝ፣ ፍቅር ብቻ። የወንዶች ፍቅር እኮ በቃ የሆነ ነገር በእጅ እስኪያደርጉ ድረስ ሆነ ማሬ ማሬ። ከዛ በኋላ ልክ ላይፍ ሲጀመር ትዳሬ ብለን እኛ ሴቶቹ ትዳሬ ብለን ቤታችን ሞቅሞቅ። ደግሞ የሴት ኃላፊነት ታውቁታላችሁ። ወንዱም ሁለተኛ ልጅ ነው፣ ልጅ ይወለዳል። የልጅ ኃላፊነት እሷ ላይ፣ የባል ኃላፊነት እነሷ ላይ። ከዛ በኋላ ይመጣል፣ ቁጭ ይላል፣ አባወራ ይሆናል። ከዛ በኋላ አሜሪካን ሀገርም እኮ ነው ሴት አይደለሽም እንዴ ይላል ወንድም አለ። አጋር እንድትሆነ ነው እግዚአብሔር የሰጠ ሔዋንን እንጂ ጠቅልላ እንድትሸከም አንተን እንደ ልጅ እንድትንከባከብ አይደለም። አንድ ቪዲዮ ልጨምርላችሁ። ጳጳሱ ሰሞኑን በዚህ በቤተክርስቲያን ባሩሲ መቃጠል እንዝመት እንታጠቅ ሲሉ የነበሩት አሁን ትንሽ ወደ ልባቸው ተመልሰዋል። ለምን? ውጤት ስላላመጣ ማለት ነውና ከዚህ በኋላ አልናገርም አሉ። አለመናገሩ ጥሩ ነው። አልናገርም እባካችሁ ተውኛው። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ቤተክርስቲያኒቱን እንዴት እናሻግራት ካላችሁ ነው። ሳይናገሩ መስራትን መልመድ አለብን። አስከሬን በምንድን ነው የሚፈራው ቢባል በምኑ ነው የሚፈራው? እናንተ ስራ ምንድን ነው? ትውልድን ከእግዚአብሔር ጋር ማቀራረብ፣ መጸለይ፣ ወንጌል መስበክ፣ ፍቅር መስበክ፣ ንስሐ መግባት። ይሄ ነው እናንተ ስራ። ወደ ስራ እንግባ ካላችሁ ምን እንስራ ብለን እንመካከር የሚሉት እኮ ጀርመንኛው ነው። መቼም ተዋጉ አንልም፣ እኛ እንጸልይ፣ እኛ እንዘምር ብለዋል። ጥሩ ተው ማለት ያለብንንም ተው እንበል። በየሜዳው መፎከሩ ምን ትርጉም አለው አሉ። እቺ ወደ ልባችሁ መምጣታችሁ ያሳያል። ብዙ ተናግሬ ነበር አለ እየተባለ ሲቀባበሉት እንጂ ትርጉም ሲያመጣ አላየሁም። ሳይናገሩ መስራትን መልመድ አለብን አሉ። ሙያ በልብ ነው ማለታቸው። በአስከሬን መሰሉት። አስከሬን የሚፈራው ዝም ስለሚል ነው አሉ። አስከሬን እኮ ዝም የሚለው ስለሞተ ነው። ሞት እኮ ስለሆነ ነው ማይናገር አባቴ። ስለዚህ እንደ አስከሬን ዝም እንበል ነው። አስከሬንማ ምሳሌያችሁ ከሆነ ሞታችኋል ማለት እኮ ነው። አትሰሙም፣ አትለሙም። አስከሬን ይፈራል። አስከሬን የሚፈራው ባለመናገሩና እንደ አስከሬን በዝምታችን እንፈራለን ብለዋል። እስቲ ሞክሩት አባቴ፣ የሚያዋጣ ከሆነ። የሚያዋጣ ግን አይመስለኝም። ስለዚህ ዝም እንበል ያላችሁ ጥሩ ነው። ዝም ብላችሁ በእግዚአብሔር ፊት ቆዩ፣ ጸሎት አድርጉ ለዚህ ትውልድ ብዬ አደራ አላችኋል። ቁጥር ላይ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ። መልአኩ ቁጥር 1 ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለ። ዮሴፍ እኮ ነው ኢየሱስ ብሎ የጠራው። ዮሴፍ በኢየሱስ ክርስቶስ ሕይወት ውስጥ በስጋ አባትነት ትልቅ ሚና ተጫውቷል። በደንብ አሳድጓል። ትልቁ ነገር ደግሞ የማርያም መልካም እጮኛ ነበር። ዋናው መሰረቱ እዛ ጋር ነው። እንግዲህ ተመልከቱ፣ ዮሴፍ የወደዳትን ልጃገረድ የነገ ሚስት ሆናለች ብሎ የሚጠባበቃትን ሴት አርግዛ አገኛት። በእኛ ዘመን ቢሆን ገና ሳይጣራ አደባባይ ያሰጠዋል። ውይ ተገኝቶ ነው እንዴ ጉድ አረገችኝ ብሎ ወዲያው ቲክቶክ ላይ ይለቀቃል። ሊያዋርድ እኮ ነው። እንኳን ገበና ሊሸፍን ሊገላትም ይችላል። ያው ማረገዘኝ ተብሎ በኢየሱስ ስም በጣም ያዙ ይልቀቁኝ ነው። ሌላ ቀርቶ ተጋብቶ በስነ ስርዓት የወለደውን ልጄ የኔ አይደለም ዲኤንኤ አስመርምር ይላል። ኧረ በኢየሱስ ስም እናንተ በተለይ ክርስቲያን ወንዶች
አባትነታችሁን መርምሩ፣ የባልነት ባህሪያችሁን መርምሩ። እንደ እግዚአብሔር ቃል እንደተጻፈው ታማኝ ባልሆናችሁ ሚስቶቻችሁን ማትወዱ ከሆነ ከእግዚአብሔር ቃል ጋር ተጣልታችኋል። በተለይ አገልጋይ ሆናችሁ ትዳራችሁን ፈትሹ። አሁን በቀደም እንደውም እዚህ ምንድነው ሸገር የሚባለው እንትን ላይ በጣም የሚያስደነግጥ ነገር አገልጋይ የሆነ ዘማሪ የሆነ አገባሻለሁ ብሎ እሷን ገንዘቧን በልቶ ምን ብሎ ቤተሰብ ተደግሶ ሰርግ ተደርጎ ምናምን አጅር የለካ ሚስት አለው ልጅ አለው። ሃሎ እግዚአብሔርን ስም ታሰድቡ አገልጋዮች ጌታ ይገስጻችሁ። እኔ ማንም ዓለማዊ ቢያጠፋ አይ ዶንት ኬር። ግን አገልጋይ ሆኖ ክርስቶስን እያወቀ እንደዚህ አይነት ኃጢአት ግፍ የሚሰራ በሴት ልጅ ላይ እሷ ባላገኘው ብላ ገጭ ብላ ተደግሶ ቤተሰብ ተነግሮ ሽማግሌ ተልኮ ምን ተብሎ ሲባል ጓደኛው ደውሎ እንዴ የምታገቢው ሰው ታውቂያለሽ እንዴ ለምን ብትሉኝ እንትን እዚህ ቲክቶክ ላይ ለጠፍኩ አለች። ላገባ ነው ብላ ባላገኘው ብላ። አረ በጌታ በኢየሱስ ስም የምታገቢው ሰው ግን ታውቂዋለሽ አለ ማለት ሳላውቀው እንዴት ነው ማገባው? እኮ ህይወት ነው። ግን እኮ የምታገቢው ሰው ባለትዳር ነው። አንተ ይሄንን ግፍ የሰራ አሁንም ግፍ የምትሰሩ ዝሙት የምትሰሩ እግዚአብሔር ይቀጣችኋል፣ ያጋልጣችኋል። ከዛ ደግሞ ቤተክርስቲያን ስትሄድ ሚስቱ ጋር አብሮ ሆኖ እሱ መድረክ ላይ ይዘምራል አለች። ሲያያት በቃ ተንቀጠቀጠ፣ የሚሆነው ጠፋው አለች። ከዛ በኋላ ሰው ምንም አልገባውም አለች። እንትን መንፈስ ቅዱስ የመጣበት መሰለ አለች። ሚስቱ ይሄንን ጉዳት አታውቅም። እሷ ምስኪን ነው፣ ፊት ለፊት ሆነ ተመልካለች። ከዛ ደግሞ በቃ አሁን ለሷ መናገር ፈለኩ፣ ግን አታዘነችኝ። በጌታ በኢየሱስ ክርስቶስ ኢየሱስ ክርስቶስ ከተወለደ ጀምሮ ዮሴፍ ከእግዚአብሔር መልአክ ጋር እየተነጋገረ ማርያምንና ሕፃኑን ይዞ ተንከራቷል። እውነተኛ ባል ልጅ አብሮ ያሳድጋል። እውነተኛ ባል ከሚስት ጋር አብሮ ኃላፊነቱን ይጋራል። እውነተኛ ባል የቤቱ ራስ ይሆናል፣ መሪ ይሆናል፣ ጠባቂ ይሆናል። ዮሴፍ ኢየሱስን በጥሩ ስነ ምግባር ያሳደገ አባት ነው። ጥሩ ባል ያልሆነ ጥሩ አባት ሊሆን አይችልም። ብዙ የሚነገርላት ግን ለማርያም ነው። ወረደች አሸዋ ላሸዋ፣ ማርያም ወረደች አሸዋ ላሸዋ። ዮሴፍ ነው አሸዋ ላሸዋ ያወረደው ከመላኩ ጋር እየተነጋገረ ሂድ ሲባል እየሄደ ስሙኝ አዝላ አቅፋ እያሉ ዮሴፍ ግን አብሮ የተሰደደ። የዮሴፍ መልካምነት ለብዙ አባቶች ምሳሌ ይሆናል። ዛሬ ብዙ ትውልድ አባት አልባ ነው። አባት አልባ አባቶች እናቶችን አቢዩስ ሲያረጉ፣ ሲያሰቃዩ፣ ሲንቁ፣ ሲደበድቡ ያዩ ሕፃናት የአባት ፍቅር የላቸው። ብዙ አባቶች ደግሞ ከሚስታቸው ይልቅ ልጆቻቸውን ይወዳሉ። እንደሱ አይሰራም ወንድም አለ። ሚስትን ሳትወድ ልጄን ወዳለው ብትል አንተ መልካም አባት አይደለህም። ስጋውን ተይና መረቁን አውጭልኝ ነው፣ ከመረቁ አውጭልኝ ነው። አባት ለልጁ ያለውን ፍቅር የሚገልጸው የልጁን እናት በማክበርና በመውደድ ነው። አቤት ልጆች ደስ ሲላቸው እናትና አባት ሲፋቀሩ እንዴት ደስ እንደሚላቸው በልጅነት አቅማቸው የእናትና አባታቸውን ችግር፣ መለያየታቸውን፣ መጣላታቸውን፣ መነቃቀፋቸውን እንዴት እንደሚከብዳቸው ልጆች የሚሆኑት ነው የሚጠፋቸው። አባት ሊወስዳቸው ሲመጣ እንኳን እናቴ ማብራት ሂድ እያሉ ያለቅሳሉ። ስሙኝ ባካችሁ ልጆች እየተሰቃዩ ነው። በማን ብትሉኝ በአባትና በእናት አለመስማማት የመጀመሪያ ተጎጂ ልጅ ነው። ለልጅ ብላችሁ እንኳን ዋጣ አታረጉ። እናንተ ኢየሱስ ሲሆን ሲባል ትሳደባላችሁ። አሁን ሰሞኑን ደግሞ ይኸው የሚካኤል አባታችን ማረን ድረስልን። ኢየሱስ እኮ ተረስቷል። ቪዲዮ አያይዛለ እሱንም ለሚካኤል ሲሆን ይደምቅለታል። አቤት ምድር ተናወጠች፣ ሚካኤል ነገሰ። ኢየሱስ መቼ ነው የሚነግሰው? አንድ በስድስት ሰጣችሁት ነበር። እሱም ራሱ ቀሎበት እንትናን አርሴማን ደባል አርገውበት። በቀደም ለታ አንድ ሰው ከመኪና አደጋ ተረፍኩኝ በስድስት አርሴማ ተረፈችኝ አለ። ኢየሱስ ተሸፍኗል እናንተ ጋር።
ኢየሱስን ግለጡት፣ ኢየሱስን ስበኩ፣ ትውልድ ኢየሱስን ይወቀው፣ እውነተኛውን እረኛ። የእግዚአብሔርን ሥራ ለሚካኤል ከፈጣሪ ይልቅ ፍጡሩን ያከብራሉ ስንል በምክንያት ነው፣ በማስረጃ ነው። ይሄው ትላንት የተከበረው ሚካኤል ድልቅ ብሎ ምድር ተደበላልቃ ፍቅርን አድለን ምሕረት አድለን ቅዱስ ሚካኤል የኛ አባት ይላሉ። አባትህ መልአክ አይደለም፣ አባትህ እግዚአብሔር ነው። አባትህ ኢየሱስ ክርስቶስ ነው። ስሙኝ፣ በእናቶች ጸሎት እኮ ነው ትውልድ የሚጠበቀው። እናት እኮ መድኃኒት ናት፣ መድኃኒት እኮ ናት። ልጇን ዳብሳ እኮ ያለ ሐኪም ትፈውሳለች እናት። እግዚአብሔር ለእናቶች ደግሞ የተለየ ጸጋ ሰጥቷል። ጽናት፣ ትዕግስት፣ ፍቅር፣ ርህራሄ። ደግሞስ ወደ ዓለም ሂዱ ወንጌልን ስበኩ ሲል ሂድ ነው እንደ ያለው፣ ሂዱ ነው ያለው። ዛሬ መልእክት ይሄ ነው። ጌታ ክብሩን ይውሰድ። ወንጌል በአንድም በሌላም ይሰበካል። ሰሞኑን ያው እንዳልኳችሁ የወንጌል አማኞች ላይ የቤት ማፍረስ፣ የቤተ ክርስቲያን ማፍረስ፣ ዘረፋ ምናምን ተነስተዋል። እኛ ደግሞ በጸሎታችን በረታለን። መከራ ሲመጣ፣ ስደት ሲመጣ፣ አሁን የትክክለኛ ስደት ነው እንደ ክርስቲያን የምንበረታበት አቅማችን የሚታደስበት እግዚአብሔር ደግሞ በእኛ ወገን የሚቆምበት ጊዜ ስለሆነ ምንም አይደንቀንም። የክርስቶስ ተቃዋሚ የሚያደርገው ይህንን ነው። አጥር ያፈርሳል እንጂ ወንጌልን አያስቆምም። ስለዚህ ክርስቲያኖች ተነሱ፣ በርቱ፣ በጸሎት በርቱ። ቤታችንን ደግሞ ልባችንን በእግዚአብሔር ላይ እናበርታ። ጌታ ይመጣል። ይሄ የመጨረሻው ዘመን ምልክት ነው እያየን ያለነውና እባካችሁ ክርስቲያኖች በርቱ፣ ተያያዙ። የክርስቲያን ህብረት መጠንከር አለበት። የምናሸንፈው በህብረት ነው። ይህንን ነው አደራ ምላችሁ። ጌታ የተባረከ ይሁን። መልእክቴን ሼርና ሰብስክራይብ አድርጉልኝ። ወዳችኋለሁ። በሰላም ዋሉ። ሻሎም ሻሎም። ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69 ሺህ ብር እስከ 89 ሺህ ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሉታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ መሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ፣ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 400808 ይደውሉ። ሰመረ ሪል ስቴት ባላገር በሀገር። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ